ፕሪሚየር ሊጉ ወደ መጨረሻው ምዕራፍ ተሸጋግሯል። ስህተት ለሚሰራ የማገገሚያ ዕድል መኖሩ አጠራጣሪ ነው። አርሰናልና ሲቲ በነጥብ ተስተካክለው ብዙ ባገባ ተለያይተው አንደኛና ሁለተኛ ናቸው። አርሰናል ወደ መሪነት ለመመለስ ኤሚሬትስ ላይ ኒውካስልን ማሸነፍ ግድ ይለዋል። የሳካና ካላፊዮሪ መመለስ ተጨማሪ ጥንካሬ ሆኗል ተብሎ ታስቧል። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ከኢትሃዱ ጨዋታ በኋላ የአርሰናል ተጫዋቾችና ደጋፊዎች ተስፋቸው ጨምሯል። ምክንያቱ ደግሞ ግልጽ ነው። በኢትሃድ አርሰናል ከተጠበቀው በላይ ጥሩ ተጫውቷል። የቡድኑ ፈጠራም በእጅጉ ተሻሽሎ ታይቷል። ስለዚህ ሊጉ በጎል ልዩነት የሚወሰን ከሆነ ጥንካሬው አለን፣ እናደርገዋለን የሚል መተማመን ከወደ ኤሚሬትስ መስተዋል ጀምሯል። ፔፕ ጓርዲዮላ በእርግጥ ፕራዮሪቲያችን የምናስቀድመው ጨዋታዎችን ማሸነፍ ነው፣ ግን ደግሞ በነጥብ እኩል ስለሆን ጎል ማስቆጠር የሚለው ነገር አእምሯችን ውስጥ መኖሩ ግልጽ ነው ብሏል። ከዚህ መነሻ የአርሰናል ተጫዋቾችና ደጋፊዎች ሌላ መበረታቻ ያገኙ ይመስላል። ልክ ነው፣ ጨዋታ ማሸነፍ ቀዳሚ ነው። ግን ደግሞ ሲቲ ከበርንሌ ጋር ሲጫወት የሁሉም ኤክስፔክቴሽን ሲቲ በርንሌን በቀላሉ ያሸንፋል፣ በጣም ብዙ ጎሎችም ያስቆጥራል የሚል ነበር። ሲቲ ግን በጠባብ ማርጅን 1-0 ነው ጨዋታውን ያሸነፈው። ስለዚህ አርሰናል ቀጣይ ጨዋታውን ሲያሸንፍ ተጨማሪ ጎሎች ማስቆጠር ሲችል የሊጉ መሪ መሆን ይችላል። አንደኛው የተጫዋቾቹና የደጋፊዎቹ መተማመኛ ነው፣ ማድረግ እንችላለን ከሚል ሐሳብ መነሻ። ሁለተኛው ደግሞ ኢትሃድ ላይ ያሳዩት ፎርም ነው። ኢትሃድ ላይ ጥሩ ተጫውተዋል፣ ፈጥረዋል። ኢትሃድ ላይ ሲቲን ከገጠሙት ቡድኖች ሁሉ በተሻለ ሲቲን ፈትነውታል በሊጉ። ስለዚህ ይሄ ሌላኛው መተማመኛቸው ነው። ከዛ ደግሞ ከጉዳት የሚመጡላቸው ተጫዋቾች የቡድኑን ማጥቃት እንደሚያሻሽሉት ማሰብ ነው። አርሰናል በፕሪሚየር ሊጉ ብዙ የሴት ፒስ ጎል ያስቆጥር እንደነበር እናውቃለን። 21 ነን ፔናልቲ የሴት ፒስ ጎሎች ያስቆጥሯል። በነገራችን ላይ ሲቲ 8 ብቻ ነው ያስቆጠረው። ምን ያክል ሰፊ ልዩነት በመካከላቸው እንዳለ ያሳየናል። ይሄ በሁለቱ መካከል የ3 ጎል ልዩነት እንዳለ ግልጽ ነው። ሲቲ በ3 የተሻለ ጎሎች የሊጉ አናት ላይ ተቀምጧል፣ ወይ ደግሞ ከአርሰናል በ3 የተሻለ አስቆጥሯል። ግን ደግሞ የቆመ ኳስ ጉዳይ በቀጣዮቹ ጨዋታዎች ኮንቨርሴሽን ውስጥ እንዲገባ የአርሰናል ደጋፊዎች ይፈልጋሉ። ምክንያቱም አርሰናል በተቸገረባቸው ያለፉት ጥቂት አጋጣሚዎች በሴት ፒስ መከላከላቸው ደካማ ከሆኑ ቡድኖች ጋር እንኳ ጎል ማስቆጠር አልቻለም። ይህንም ቢያደርግ ኖሮ ምናልባት ከነዚህ ጨዋታዎች ከሽንፈት ይልቅ እንደው አቻ እናገኝ ነበር የሚል እሳቤ ያለው ደጋፊው። ስለዚህ በቀጣዮቹ ጨዋታዎች ከክፍት ጨዋታ ያለው ፈጠራና ጎል እንዲሻሻል ቢፈልጉም በሴት ፒስ ጎል ማስቆጠራቸው ደግሞ እንዲመለስ ይፈልጋሉ። እንግዲህ ከመጨረሻ 4 የፕሪሚየር ሊግ ጨዋታዎቹ አንድ ሴት ፒስ ጎል ብቻ ነው ያስቆጠረው። ደጋፊው ለመጨረሻ ጊዜ እንደው በጣም በተለየ መንገድ በሴት ፒስ ጎሎች የሆነም ቡድን አውት ስማርት ሲያደርግ ሲያሸንፍ ያዩት አርሰናልን መጋቢት መጀመሪያ ላይ የቸልሲን ኤሚሬትስ ላይ ሲገጥም ነው። ስለዚህ ይሄ የቆመ ኳስ ጥንካሬያቸው እንዲመለስ ይፈልጋሉ። ግን ደግሞ ሰሞንኛው ተስፋ በይበልጥ ከክፍት ጨዋታ የሚፈጥሩትን እድል ታሳቢ ያደረገ ይመስላል። ለዚህ ነው የኢትሃዱ ጨዋታ ጥሩ መበረታቻ ነው የሚል ሐሳብ ያነሳሁት። ምክንያቱም ከክፍት ጨዋታ አርሰናል በፈጠረው እድል በኤክስፔክትድ ጎልስ መለኪያ ኢትሃድ ላይ 1.32 ጎል ማስቆጠር ነበረበት፣ ወይ ደግሞ በኤክስፔክትድ ጎልስ መለኪያ ከሲቲ የተሻለ ነበር ንጻሬው። የሲቲ 0.98 ነበር፣ 1.32 ለ0.98 ከሀያባት የአንድ ለአንድ አጋጣሚ ከዶናሩማ ጋር ተገናኝቶ እንዳመለጠው እናስታውሳለን። መጨረሻ ላይ ጨዋታውን ባቻ ውጤት መዝጋት መደምደም የሚያስችላቸው የትሮሳር ተሻጋሪ ኳስም እንደዚሁ በሀቫትስ አልተጨረሰም። እነዚህ በጣም ብዙ ድሎች አርሰናል እንዳገኘ ማሳያ ናቸው። ለዚህ ነው በኤክስፔክትድ ጎልስ መለኪያ ከክፍት ጨዋታ አርሰናል የተሻለ ድል ነበረው። ይሄ ደግሞ ኢትሃድ ላይ ከተደረገ በሌሎቹ ስቴዲየሞች መደረግ የማይችልበት ምክንያት የለም ይመስላል። እንግዲህ አርሰናል ተጫዋቾችም ደጋፊዎችም እምነት። ለዚህ ነው ሽንፈቱ በጣም ብዙ ያልጮኸው። እንዳለፉት ሽንፈቶች አርሰናል ከኢትሃድ ሲመለስ የሆነ አይነት ተስፋ መቁረጥ ያልነበረው የካሃቫትስ አጥቂ ሆኖ መጫወት ከዚህ መሻሻል ጋር በቀጥታ ይገናኛል። ምክንያቱም እንደ ፎካል ፖይንት ኃላፊነቱን በሚገባ ተወጥቷል። ኳሱን ሆልድ አድርጎት ይዞት ይቆይ ነበር እና ሌሎቹን የአርሰናል ተጫዋቾች ጨዋታ ውስጥ ያሳትፍ ይጋብዝ ነበር። ኳሱን ይዞት በመቆየት ዮኬሬሽ ይህንን ማድረግ አይችልም። የመጀመሪያ ንክኪው
ዱዌሎችን የማሸነፍ ንጻሬው፣ ከዛ በኋላ ደግሞ እንደው ኳሶቹን ቢያሸንፍ እንኳ ኳሶቹን ይዞ የመቆየት ጉዳይ ከሃቨርትዝ ጋር የሚነጻጸር አይደለም እና የሊንክ አፕ አጨዋወትም ይሄ ሲቲ ሳጥን ውስጥ አርሰናል ሽብር እንዲፈጥር ወይ ደግሞ አደገኛ ሆኖ እንዲታይ አድርጎታል። እንግዲህ እዛ ጨዋታ ላይ ከሃቨርትዝ 5 ሙከራዎች አድርጓል። በሙሉ የውድድር ዘመኑ ወደ ኢትሃድ መጥቶ እንደዚህ ያደረገ አጥቂ የለም፣ ወይ ደግሞ በዚህ ልክ ሲቲ ላይ የሞከረ የለም። በጣም የሚያስደንቀው ግን እንደ አጥቂ ከሃቨርትዝን በዚህ የፕሪሚየር ሊግ የውድድር ዘመን ሚኬል አርቴታ ሲጠቀመው የኢትሃዱ ጨዋታ ለሁለተኛ ጊዜ ብቻ ነበር እና ምን ያክል ሚስ እንዳደረጉት ያሳያል። ይሄ ግን ደግሞ ነገሩ ግጥምጥሞሽ አይደለም። የሃቨርትዝ እንደዚህ ያለ ፎርም ደግሞ ማሳየት ከኦዴጋርድ መመለስም ጋር በቀጥታ መያያዝ አለበት። ሁለቱ በነገራችን ላይ ከሜዳም ውጭ በጣም የጠበቀ ወዳጅነት አላቸው። በሁለቱ መሃል ብቻ ሳይሆን በሚስቶቻቸው መካከል፣ በልጆቻቸው መካከል የተለየ መቀራረብ አለ። ከሜዳ ውጭ የሃቨርትዝ ቤስት ጓደኛ ኦዴጋርድ፣ የኦዴጋርድ ቤስት ጓደኛ ሃቨርትዝ ነው እና በባህሪያቸውም በጣም የተለዩ ናቸው። ኑሮን የሚያዩበት መንገድ የተለየ ነው እና ሜዳም ላይ ይሄ መግባባት አለ። ጨዋታው ላይ በጣም ብዙ ድሎች የፈጠረው ተጫዋች ማርቲን ኦዴጋርድ ነው። ለብቻው ሜዳ ላይ እንዲጫወት ከማድረግ ይልቅ ወይ ደግሞ ከኤዜ ነጥሎ እንዲጫወት ከማድረግ ይልቅ ደግሞ ከኤዜ ጋር እንዲጫወት ማድረጉ የአርሰናልን የቴክኒክ ደረጃ ከፍ አድርጎታል። እዚህ ላይ እንግዲህ አሁን የቡካዮ ሳካ መምጣት ደጋፊው የበለጠ ተስፋ እንዲያደርግ ምክንያት ይሆናል። ለመጨረሻ ጊዜ በነገራችን ላይ ቡካዮ ሳካ ከሃቨርትዝና ኦዴጋርድ ተጣምሮ የተጫወቱት ታህሳስ 2024 ክሪስታል ፓላስን 5-1 ሲያሸንፉ ነው በሊጉ። ይሄ እንግዲህ ከአንድ ዓመት ከግማሽ በላይ የቆየ ጊዜ ማለት ነው እና ይሄ ምን ያክል አርሰናል በፈጠራው በእነዚህ ተጫዋቾች አብሮ አለመጫወት ምክንያት ሰፈር እንዳደረገ ማሳያ ነው። ቁጥሮች ላሳያችሁ ሞክራለሁ። ምክንያቱም አርሰናል ከሳካ ኦዴጋርድና ሃቨርትዝ ጋር ወይ ደግሞ ከነዚህ ተጫዋቾች ጋርና ከነዚህ ተጫዋቾች ውጪ እንደ ቡድን የሚያሳየው ኮሌክቲቭ ፐርፎርማንስ በጣም የተለያየ ነው። በእርግጥ ከቆመ ኳስ ከቅጣት ምቶች ከምናምን የእነዚህ ተጫዋቾች መኖር አለመኖር የአርሰናልን የሙከራ ወይ ደግሞ የጎል ንጻሬ ከፍና ዝቅ አያደርገውም። በኤክስፔክትድ ጎልስ መለኪያ ከሴት ፒስ እነዚህ ተጫዋቾች ቢኖሩም ባይኖሩም በአማካይ አርሰናል 0.45 ኳሶች ይመዘግባል ወይ ደግሞ ሙከራዎች ይመዘግባል። ግን ደግሞ ከክፍት ጨዋታ በጣም ሰፊ ልዩነት አለ። ለምሳሌ 3ቱ ሲኖሩ አርሰናል ከክፍት ጨዋታ በኤክስፔክትድ ጎልስ መለኪያ 1.47 ሙከራዎች ያደርጋል። ሳይኖሩ ሲቀሩ ይሄ ወደ 1.11 ዝቅ ይላል። 3ቱ ሳይኖሩ ብቻ ሲቀሩ ሳይሆን ከ3ቱ አንዱ እንኳን እዚህ ቡድን ውስጥ ሳይኖር ሲቀር ማለት ነው። በእርግጥ በዚህ የውድድር ዘመን አንዳንዶቹ ኖረውም የሚገባቸውን ያክል አላደረጉም። የደጋፊው ቅሬታ ነው። ለምሳሌ ከመጨረሻ 14 የፕሪሚየር ሊግ ጨዋታዎቹ ሳካ ማስቆጠር የቻለው 2 ጎሎች ብቻ ነው። የጉዳት ችግር እንደነበረበት እናውቃለን። የቡድኖቹም አፕሮች የተለየ ነው። የሚኬል አርቴታ የጨዋታ ቀን እቅድ እንዳለ ሆኖ ኦዴጋርድም ካለፉት 21 ጨዋታዎች ማስቆጠር የቻለው 1 ነው። በጣም ብዙ ምክንያቶች መደርደር ይቻል ይሆናል። ግን አንድ ደጋፊው ልብ ያለው ነገር ካለ እነዚህ ተጫዋቾች ጎል ባያስቆጥሩ እንኳ የአርሰናል አጫወት ላይን የማይማረክ እንኳን ቢሆን ሜዳ ላይ ሲኖሩ ግን አንደኛ አርሰናል ኳሱን አብዝቶ እንዲቆጣጠር፣ ሁለተኛ ላይኛው የሜዳ ክፍል ላይ እንዲጫወት፣ በተለይ ደግሞ በሳካ ኬዝ ለምሳሌ ኳሱን ይዞት ላይኛው የሜዳ ክፍል ላይ መቆየቱ ጎል ባያስቆጥር የሆነ ነገር ባያረግ እንኳ የተጋጣሚ ቡድን የመስመር ተከላካዮችን ትኩረት ስለሚይዝ ፒን ያደርጋቸዋልና በዛ ሳካ ያለበት መስመር ላይ ተጋጣሚዎቻቸው ብዙ የማጥቃት ድፍረት ወይ ደግሞ ሙከራ አያደርጉም ነው። ይሄ ለቡድኑ የሚሰጠው ከፍ ያለ ጥቅም አለ። ሳይኖሩ ሲቀሩ በሳካና ከሱ በታች ባሉት ተጫዋቾች መካከል ወይ ደግሞ በሱ ተጠባባቂዎች መካከል ያለው ልዩነት በደንብ ታይቷል። ስለዚህ የእነዚህ ተጫዋቾች መመለስ ለአርሰናል በጣም በጎ ዜና ነው። በመጨረሻዎቹ ጨዋታዎች ሳካን ተክተውት የሚገቡት ተጫዋቾች ማዶኬ ይሁን ገብርኤል ማርቲኔሊ አቋማቸው ማደግ አለበት። ትሮሳር ጎሎች እያስቆጠረ አይደለም፣ ጎል ማስቆጠር ረስቷል። ዲሳይሲቭ ሞመንቶች ላይ ጎል የሚያስቆጥር የሚፈጠር ተጫዋች ነበር። ይህንን ማድረግ ካቆመ ቆይቷል። የቡድኑ ከፍተኛ ጎል አስቆጣሪ ዮኬሬሽ ነው። ብዙ ሊሚቴሽኖች አሉበት።
ምናልባት ተስፋ የሚደረገው ከዚህ በኋላ ዮኬሬሽን በተመለከተ እንደ የመጨረሻዎቹ ጨዋታዎች በአብላጫው የሚደረጉት ዝቅ ካሉት ቡድኖች ጋር ስለሆነ አብላጮቹ ጎሎቹ ደግሞ የሚቆጠሩት ዝቅ ካሉት ቡድኖች ጋር ስለነበረ በዚህ ተስፋ ሊያደርግ ይችላል አርሰናል እንደ ቡድን። በነገራችን ላይ ካስቆጠራቸው 12 የፕሪሚየር ሊግ ጎሎች 9ኙ የተቆጠሩት እንደዚህ በደረጃ ዝቅ ካሉት ቡድኖች ጋር ነው ዮኬሬሽ። ስለዚህ እነዚህ ጨዋታዎች ላይ አርሰናል ጨዋታዎቹን ማሸነፉን ካረጋገጠ ብዙ ጎሎች እንዲያስቆጥር ምናልባት የዮኬሬሽ ይህ ንጻሬም ሊጠቅመው ይችላል። ማርቲኔሊም ይህን አስመልክቶ መጀመሪያ ማሸነፍ ነው፣ ከዛ ግን ጨዋታውን እንዳሸነፉ እርግጠኛ ስትሆን ብዙ ጎል ማስቆጠር ታስባለህ፣ ይሄ ነው ዓላማችን፣ ይሄ ነው ግባችን ብሏል። እንግዲህ አርሰናል የሚገጥመው ኒውካስልን ነው። በጣም ጥሩ ፎርም ላይ አይደለም ያለው ኒውካስል። ጎሎች እያስቆጠረ ጨዋታዎች እያሸነፈ አይደለም። ከ2021-22 የውድድር ዘመን በኋላ እንግዲህ 11ኛ ሆነው የጨረሱበት የውድድር ዘመን ነው። ከዛ በኋላ ዝቅተኛውን የጎል ንጻሬ ነው በየጨዋታው እያስመዘገበ የሚወጣው የኤዲሃው ቡድን እና አሁን ያኔ 2021-22 ከነበረውም ደረጃ ዝቅ ብሎ ነው ወደ ኤሚሬትስ የሚሄደው። 14ኛ ደረጃ ላይ ነው የተቀመጡት። 3 ተከታታይ ሽንፈት ተሸንፈዋል። ማጥቃቱ ብቻ ሳይሆን መከላከሉም በጣም ብዙ ጥያቄዎች አሉት። ከማጥቃቱ ጋር ኒክ ቫልትሜደና ዩዋን ዊሳ 124 ሚሊዮን ፓውንድ የወጣባቸው አጥቂዎች ናቸው። በጣምራ እንግዲህ ያለፉት 24 የፕሪሚየር ሊግ ጨዋታዎች ላይ ጎል አላስቆጠሩ። በዚህ ምክንያት ዊሊያም ኦሱላ ዴንማርካዊ ወጣት የኤዲሃው ምርጫ ሆኗል። ልክ ነው፣ ጎሎች እያስቆጠረ ነው በተከታታይ ጨዋታዎች። ግን ደግሞ ኒውካስል አሌክዛንደር ኢዛክን ምን ያክል ሚስ እንዳደረገው በደንብ ታይቷል። ምክንያቱም በመጨረሻ 2 የውድድር ዘመኖቹ 20 ፕላስ ጎሎች አስቆጥሯል እና የዚህ ቡድን ኮከብ ጎል አስቆጣሪ ብሩኖ ጊማሬሽ ነው። በጉዳት ለረዥም ጊዜ እንዳልነበረ ደግሞ ማስታወስ የኒውካስልን መጥፎ ፎርም በደንብ ያስታውሰናል። ለዚህ ነው ኦፕታ 68.4 በመቶ ይህንን ጨዋታ አርሰናል ያሸንፋል ብሎ የገመተው። በእርግጥ አርሰናል ካለፉት 6 የሁሉም መድረክ ውድድሮቹ በ4ቱ ተሸንፏል። ከዛ በፊት እንደዚህ ያሉ 4 ሽንፈቶች ለመዝገብ 52 እና ከዛ በላይ ጨዋታዎች መሄድ ያስፈልጋል። ለነገሩ እንደውም 52 ጨዋታ ወደ ኋላ የሚሄደው አርሰናል የዚህን ያክል ጨዋታ አልተሸነፈም። ከጃንዋሪ አጋማሽ ወይ ደግሞ ከጃንዋሪ መጨረሻ በኋላ ግን በኒውካስል ልክ ደግሞ በሊጉ የተሸነፈ ቡድን የለም። ካለፉት 11 የፕሪሚየር ሊግ ጨዋታዎቹ 8ቱን ተሸንፏል። በዚህ ልክ የተሸነፈ የፕሪሚየር ሊግ ቡድን የለም እና ለኒውካስል በጣም ጥሩ ጊዜ አይደለም አርሰናልን መግጠሚያ። ወይ ደግሞ በንጽጽር ከጨዋታው በፊት እንደሚባለው ከፎርም አንጻር ከሆነ አርሰናልም ጨዋታዎች እያሸነፈ አይደለም፣ ግን በኢትሃድ ካሳየው በጎ ፐርፎርማንስ መነሻ ኒውካስል በጣም ጥሩ ተጋጣሚ ነው ኤሚሬትስ ላይ አርሰናልን ወደ አሸናፊነት ለመመለስ ተብሎ ታስቧል። እዚህ ነው እንዳልኩት ለአርሰናል ቅድሚያ የማሸነፍ ግምት የተሰጠው። በእርግጥ የሚያዝያ ወር ለሚኬል አርቴታ በአሰልጣኝነቱ ሁሉ በጣም መጥፎ የሚባለው ወር ነው። በአርሰናል በቆየባቸው ዓመታት ሁሉ በወራት ሲሰላ ሚያዝያ መጥፎ ነው። ይሄ ደግሞ በጣም ወሳኙ ጊዜ ነው እና የአርሰናልና የሚኬል አርቴታ የነጥብ ድምር በጣም ዝቅ ብሎ የሚታየው በዚህ ወር ነው እና በመጨረሻዎቹ ጨዋታዎች ይህንን በጣም ማስተካከል ያስፈልጋል። በሚኬል አርቴታ ስር 18 በመቶ የሚሆኑት የአርሰናል ሽንፈቶች እዚህ ሚያዝያ ወር ላይ የመጡ ናቸው እና በጣም በወሳኝ ጊዜ ስለሆነ እነዚህ ሽንፈቶች የሚመጡት ወይ ደግሞ አርሰናል የነጥብ ድምሩ ዝቅ የሚለው በአማካይ ይሄ በጣም መስተካከል ይኖርበታል ለሚቀጥሉትም ዓመታት። ይሄ ነው አሁን በዚህ የውድድር ዘመንም ዋጋ አስከፈለው። ከዛ በተረፈ ግን በአርሰናል በኩል የሳካ የመምጣት ጉዳይ በጣም በብዙ ሲነሳ ነበር። የሳካ መምጣት ይህንን ቡድን በምን ያክል ከፍ ያደርገዋል? እንደ ቡድን አርሰናል ሳካን ሲያገኝ የማሸነፍ ንጻሬ ወደ 73 በመቶ ከፍ ይላል። እንግዲህ ሳካ ከነበረባቸው 22 ጨዋታዎች አርሰናል በ16ቱ አሸንፏል። በአማካይ 2.36 ነጥብ ይሰበስብ ነበረ። ያለ ሳካ ከ73 በመቶ ወደ 45 በመቶ የማሸነፍ ንጻሬው ዝቅ ብሏል። ከ11 ጨዋታዎች ሳካ በሌለባቸው ማሸነፍ የቻሉ 5ቱን ብቻ ነው። በነጥብ ደግሞ 1.64 ይሆናል ከ2.36 እና የሳካ መኖር ጥሩ ፎርም ላይ እንኳን ሳይሆን አስፈላጊ መሆኑ በደንብ ይታያል። በምን አይነት መንገድ እዚህ ጨዋታ ላይ ይጠቀመዋል? ያስጀምረዋል ወይ ከተጠባባቂ ወንበር እናያለን። የሁለቱ ቡድኖች እዚህ የውድድር ዘመን የመጀመሪያ ጨዋታ ድራማዊ በሆነ መንገድ ነበር በነገራችን ላይ የተፈጸመው።
ኒውካስል 1-0 እየመራ ሚኬል ሜሪኖ 84ኛው ደቂቃ ላይ ነው አርሰናልን አቻ ያደረገው። ከዛ ደግሞ 96ኛው ደቂቃ ላይ ገብርኤል ማጋሌሽ የማሸነፊያውን ጎል አስቆጠረና ከ2020-21 በኋላ አርሰናል እንግዲህ ኤሚሬትስ ላይ የሚያሸንፍ ከሆነ ኒውካስልን ለመጀመሪያ ጊዜ ደብል ይሰራበታል ማለት ነው። በጥቅሉ ኒውካስል ከአርሰናል ጋር በሚደረጉ ጨዋታዎች በተለይ ኤሚሬትስ ላይ ጥሩ ሪከርድ የለውም። ካለፉት 13 ጨዋታዎች አንዱንም ማሸነፍ አልቻለም። በአንዱ አቻ ወጥቶ በ12ቱ ተሸንፏል። በጣም አስከፊው ነገር ደግሞ አንድ ጎል ብቻ ነው በዚህ ጊዜ ውስጥ ማስቆጠር የቻለው። እንደውም ባለፉት 9 የኤሚሬትስ ጨዋታዎቹ አንድ ጎል ብቻ ነው ያስቆጠረው። እዚህ ላይ ደግሞ እንግዲህ እንደ ሊቭራሜንቶ አይነት ተጫዋች ከዚህ ጨዋታ ውጭ መሆኑ ተነግሯል። የአንቶኒ ጎርደንም ጉዳይ አጠራጣሪ ነው። በዚህ ጨዋታ ላይ የመድረስ እድሉ ወይ ደግሞ የመጫወት ጉዳዩ በጣም ዝቅ ያለ ነው ተብሏል። ይሄ ደግሞ ኒውካስልን በብዙ ሊያጎለው ይችላል። አርሰናል ኒውካስል ሊያስቆጠረውን የጎል መጠን በፕሪሚየር ሊጉ 100 ለማድረስ አንድ ብቻ ነው የሚቀረው። ኤቨርተን፣ ዌስትሃም፣ ቶተናም እና አስቶን ቪላ ላይ 100 ከዛ በላይ ጎሎች አስቆጥሯል። ይህንን የሚያደርግ ከሆነ እንግዲህ 100 ከዛ በላይ ጎሎች 5 ቡድኖች ላይ በማስቆጠር ዩናይትድ እና ሊቨርፑልን ተከትሎ በፕሪሚየር ሊጉ ሌላ ታሪክ ይሰራል ማለት ነው። ከቡካዮ ሳካ ጋር የተገናኘ ጉዳይ ቅድም በመጠኑ አንስቼ ነበር። ሚኬል አርቴታ የተለየ ኤነርጂ ለቡድኑ እንደሚሰጥ ቡካዮ ሳካን በተመለከተ አስተያየት ሰጥቷል እና ግን ጉዳቱን በተመለከተ ሚኬል አርቴታ ሲናገር ልክ ነው፣ በጣም ብዙ ችግር ነበረበት እና ምቾት ስላልነበረው ትክክለኛውን ሕክምና እንዲያገኝ እና ደግሞ ሙሉ ጤናማ እንደሆነ ሲሰማው ኢንቮልቭ እንዲያደርግ እድል ሰጥተነዋል። ከራሱም ጋር ጊዜ እንዲወስድ አድርገነዋል። የበዛ ጫና ውስጥ አስገብተነው ነበረ እና በጣም ብዙ እንጠብቅበት ነበር እና ከዚህ መነሻ በራሱ ቡድኑን መርዳት ማገልገል እንደሚችል እስኪሰማውና እዛ ደረጃ ላይ እስኪገኝ ድረስ መታገስ አስፈላጊያችን ነበር ብሏል እና አሁን በጣም በጥሩ ጊዜ ሳካ የመጣላቸው ይመስላል። በጣም በጥሩ መንፈስ ነው የመጣው በሚል የሳካን መምጣት እንደዚህ ባለ መንገድ አሞካሽቶታል። እንግዲህ ይሄ በጣም ወሳኝ ጨዋታ ነው ለአርሰናል። በድጋሚ ማሸነፍ፣ በድጋሚ ጎል ማስቆጠር፣ በድጋሚ መፍጠር፣ ደጋፊው እንዲያምነው ማድረግ ከተቻለ እንግዲህ ቀጣይ ደግሞ የሊግ ጨዋታ እንደዚሁ ከፉልሃም ጋር ይጫወታልና ሲቲ ከመጫወቱ በፊት ድጋሚ ሲቲ ላይ ጫና መፍጠር ያስችለዋል እና ያለን የጨዋታውን አውትካም የአርሰናል የሊግ ተፎካካሪ ማንቸስተር ሲቲ ከሳውዛምተን ጋር በኤፍኤ ካፑ ነው ዛሬ የሚጫወተው። ሲቲ የሚገጥመው ቡድን በወጣቱ አሰልጣኝ ቶንዳ ኤከርት ይመራል። አውሮፓን ሁሉ ዞራችሁ ከጥር አጋማሽ ምናምን በኋላ በተደረጉ ጨዋታዎች እንደዚህ አይነት ፎርም ላይ ያለ ቡድን አታገኙ። 20 እና ከዛ በላይ ጨዋታ ሳይሸነፍ የተጓዘ ቡድን አውሮፓ ውስጥ የለም። አሁን ሳውዛምተን ብቻ ነው እና የጓርዲዮላ ቡድን ዶሜስቲክ ትሬብል እንዳያሳካ፣ የሶስትዮሽ ዋንጫ እንዳያሳካ ሊያደርገው የሚችለው አሰልጣኝ ቶንዳ ኤከርት ሊሆን ይችላል። እስካሁን በመጣበት መንገድ ከተጫወተ ይህን ጥሩ ፎርሙን ካሳየ ተብሎ ይታሰባል። ልክ ነው፣ እንደ 2023 አይነቱ የሶስትዮሽ ዋንጫ አይደለም፣ ግን ደግሞ የፕሪሚየር ሊጉን የኤፍኤ ካፑና የካራባኦ ካፑን ማሳካት የሚችል ከሆነ በ2019 ፔፕ ጓርዲዮላ ያደረገውን መድገም ይችላል። ሲቲ እንዳለፉት ዓመታት ያው ይሄ አይነተኛ የዋንጫ ማሽን እንዳልሆነ በዚህ ውድድር ዘመን አይተናል። ልክ ነው፣ የካራባኦ ካፑን አሸንፏል፣ ግን ያው በወሳኙ ሰዓት መነሳት እንደሚችል ምልክት ቢሰጠንም በውድድር ዘመኑ ግን ይሄ ዋንጫ አንስቶ የሚጨርስ ቡድን መልክ አልነበረው። ለምሳሌ ህዳር ላይ ሲቲ 8ኛ ነበረ በሊጉ፣ ከአርሰናል በ9 ነጥብ ይርቅ ነበር። በእርግጥ ዌኒት ማተርስ ነገሮችን ማድረግ እንደሚችል አሳይቷል። ይሄ ግን ሞሮፍ የሲቲን ጥንካሬ ብቻ ሳይሆን የአርሰናልንም ድካም የሚያሳይ ይመስለኛል። በጊዜ ነገሮችን መጨረስ ይችል ነበር። ልክ ነው፣ ጉዳቶች አሉበት፣ ግን ደግሞ በአፕሮችን ምክንያት አርሰናል ወደኋላ የተጎተተባቸው በተለይ ኤሚሬትስ ጨዋታዎቹን ያደረገባቸው መንገድ፣ የደጋፊው ጭንቀት እና ሌሎችም ነገሮች ብዙ ያዋጡ ይመስለኛል። በሻምፒየንስ ሊጉን በጣም መጥፎ ጅምር ነበር የጀመረው፣ ግን ደግሞ በማድሪድ ተሸንፎ ባለፈው ወር ከውድድር ከወጣ በኋላ ጓርዲዮላ በምርጫዎቹ ትክክል ሆነ እና ጨዋታዎችን በመደዳ የሚያሸንፍ ቡድን ገነባ። እንግዲህ ከዛ የማድሪድ የደርሶ መልስ ሽንፈት በኋላ 5 ጨዋታዎችን አሸንፏል። በዚህ መካከል በሊግ ካፑ ፍጻሜና በፕሪሚየር ሊጉ አርሰናልን ያሸነፈበት፣ ቸልሲን 3-0፣ ሊቨርፑልን 4-0 ያሸነፈበት አጋጣሚ ይነሳል። ግን ቅድም እንዳልኩት መነሻዬ ላይ በርንሌይን ለምሳሌ 1-0 ያሸነፈበት ጨዋታ ድካም እንዳለው
ይሄኛው ቡድን የከዚህ ቀደሙ አይነት የሲቲ ቡድኖች መልክ እንደሌለውም ጭምር ማሳየት ችሏል። ለዚህ ነው በዚህ የውድድር ዘመን ፔፕ ጓርዲዮላ 3 ዋንጫዎች አሳክቶ ቢጨርስ በጣም የምንደነቀው። የከዚህ ቀደም ጥንካሬውን ሳይዝ ገና እየተሰራ በሚመስል ቡድን እነዚህን ዋንጫዎች ካሳካ ጓርዲዮላ የሚቀይ ከሆነ ደግሞ በቀጣዮቹ ዓመታት ድጋሚ አስፈሪ ሆኖ ሊቀጥል እንደሚችል መልእክት ያስተላልፋል። ለማንኛውም ግን ስለ 3 ዋንጫ የምናነሳው አንዱን አንስቶታል። የሁለቱ ደግሞ ዛሬ ከሳውዛምፕተን ጋር በሚደረግ በሊጉ ደግሞ ከአርሰናል ጋር በሚደረጉ የመጨረሻ ጨዋታዎች የሚወሰን ስለሆነ እና እዚህ መንገዱ ላይ ምናልባት ከሚቆሙት ሰዎች አንደኛው ቶንዳ ኤከርት ነው። ሳውዛምፕተን ደግሞ እንደ ክለብ አንዱ ነው። ከጃንዋሪ አጋማሽ ጀምሮ ጨዋታዎች አልተሸነፉ። 33 ዓመቱ ነው ቶንዳ ኤከርት እና ይህንን ቡድን ከዊል ስቲል ሌላ በጣም ወጣት አሰልጣኝ 30ዎቹ መጀመሪያ ላይ ያለ ከሱ ሲረከብ ልምድ አልባ ነው። ከዛ ደግሞ ቡድኑ ወደ ሊግ 1 የመውረድ እድሉ ከፍ ያለ ነበር። አሁን ግን ወደ ፕሌይኦፍ ቦታ መጥተዋል። በፕሪሚየር ሊጉ በቀጣይ ውድድር ዘመን ሊያሳተፍ ወደሚችል የፕሌይኦፍ ቦታ በቀሯቸው ጨዋታዎች አውቶማቲክ ኳሊፊኬሽን የማግኘት ሙከራ ሁሉ ያደርጋሉ። ልክ ነው፣ ፕሪሚየር ሊጉ ዋነኛው ግባቸው ነው። ግን ደግሞ በዚህ ዓመት ሳውዛምፕተን በታሪኩ አንድ ያሳካው ትልቅ ነገር ካለ የኤፍኤ ካፕ ዋንጫ ነው። 50 ዓመት ይሞላዋል። ስለዚህ የዚህ 50ኛ ዓመት መታሰቢያ ምናልባት ዌምብሌ ላይ በፍጻሜው መጫወትና ዋንጫ ማንሳት ከሆነ የሳውዛምፕተን የታሪክ መዝገብ ውስጥ በትልቁ በደማቅ ብዕር ስሙ ይጻፋል። ቶንዳ ኤከርት እንዳልኩት ከክለቡ አካዳሚ ጋር ነበር እየሰራ የነበረው። ግን ዊል ስቲልን ሲያሰናብቱት ኃላፊነቱን ሰጡት። ከጓርዲዮላ ጋር ፍጹም የተራራቀ የአሰልጣኝነት ህይወት ነው ያለው። ጓርዲዮላ በእግር ኳስ ተጫዋችነት ዘመኑ ያላሳካው ነገር የለም። 36 ዓመት እስኪሞላውም ወደ አሰልጣኝነት አልመጣም። ኤከርት ግን ኳስ የመጫወት ፍላጎቱ በጣም በጊዜ ነበር የተገታው። ሄርታ በርሊን ውስጥ ከ15 ዓመት በታች ቡድን ውስጥ ይጫወት ነበር። ከማድሪዱ ተከላካይ ሩዲገር ጋር አብሮ ነበር። የሩዲገር ቲምሜት ነበር፣ የቡድን አጋር ነበር። ከዛ ግን በጣም ስማርት ነኝ አለ። አእምሮዬ በጣም ምጡቅ ነው አለ። ወዲያው ነበረ ፕሮፌሽናል የእግር ኳስ ተጫዋች መሆን እንደማልችል የገባኝ። ስለዚህ በፕሮፌሽናል የእግር ኳስ ተጫዋችነት እንደማይሳካልኝ ሳውቅ ወደ አሰልጣኝነት በጣም በቶሎ ነበር የሄድኩት ብሎ 10ዎቹ መጀመሪያ ላይ እንዴት ውሳኔ እንደወሰነ ይናገራል። እና የአሰልጣኝነት ጉዞ በ19 ዓመቱ ነው የሚጀምረው የዩኒቨርሲቲ ተማሪ ሆኖ እና የ2012 የአውሮፓ ዋንጫ ጊዜ ለጀርመን ብሔራዊ ቴሌቪዥን ለጀርመን ናሽናል ቲም አናሊስት ሆኖ ይሰራ ነበር። ከዛ በኋላ ወደ ኮሎኝ አካዳሚ፣ ወደ ሌፕዚግ እና ባየር ሚኒክ ሄደ። በእርግጥ ከጓርዲዮላ ጋር የመስራት እድል አላገኘም እና ለጓርዲዮላ ያለውን አድናቆት ይናገራል። ግን ደግሞ አሁን ወደ ዌምብሌ ስንሄድ ለእንደዚህ ያለው አድናቆት ሳይሆን ሲቲን ቻሌንጅ ለማድረግ ይላል። ሰፈር እንደምናረግ ኳሱን እንደሚከለክሉን በሆኑ አጋጣሚዎች እናውቃለን። ግን የራሳችን እድሎች እንደሚኖሩን የመልሶ ማጥቃት አጋጣሚዎች እንደምናገኝ እምነቱ አለኝ የሚል አስተያየት ሰጥቷል። ልክ ነው። ሲቲ ይህን ጨዋታ የማሸነፍ ቅድሚያ ግምት የሚሰጠው ቡድን ነው። ግን ደግሞ ጓርዲዮላ በራሱ ከእነዚህ የኤፍኤ ካፕ ዋንጫዎች ጋር የተለየ ጠብ አለው። እንግዲህ ሲቲ 8ኛ ጊዜ ነው ሴሚፋይናል ላይ ሲገኝ እና ደግሞ የመጀመሪያው ቡድን መሆን ይችላል ይህንን ጨዋታ በማሸነፍ 4 ተከታታይ ፍጻሜዎች ላይ በመገኘት በኤፍኤ ካፑ። ግን ጓርዲዮላ ከ7 የዌምብሌ ኤፍኤ ካፕ ጨዋታዎቹ 6ቱን ተሸንፏል። በዩናይትድ እና በክሪስታል ፓላስ ባለፉት ተከታታይ ጊዜያቶች ዋንጫውን አጥቷል። 6 የፕሪሚየር ሊግ ዋንጫ አለው፣ 5 የሊግ ካፕ ዋንጫዎች አሉት። የኤፍኤ ካፑ ግን 2 ነው። በንጽጽር ጓርዲዮላ ዶሚኔት ያላደረገበት ወይ ደግሞ ብዙ ዋንጫ ያላነሳበት ውድድር ነው እና ይሄ የ33 ዓመት አሰልጣኝ የጓርዲዮላ መንገድ ላይ ቆሟል። በጣም ጥሩ ፎርም ላይ ያለ ቡድን ያለው እንዳልኩት በአውሮፓ እንደዚህ ያለ ፎርም ወይ ደግሞ እንደዚህ ጨዋታዎች ያልተሸነፈ ቡድን የለም እና የእውነት እንደተባለው ሲቲን ይፈትነዋል፣ ከዶሜስቲክ ትሬብሉ ይገተዋሉ የሚለውን እናያለን። አርሰናል በፕሪሚየር ሊጉ፣ ሲቲ በኤፍኤ ካፑ ፍላጎታቸውን ለማሳካት ይጫወታሉ። ማን ይሳካለታል የሚለውን እናያለን። ከጨዋታው በኋላ ደግሞ በሌሎች ዝርዝር ጉዳዮች እመለሳለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም ሁኑ።